ቀጥሉ ደግሞ ወንድማችን ቡዜ በመጀመሪያ ደረጃ አክብረህን መተህ ስለሰማህን ችግራችንን ስተትህን ስላስተካከልክ ስለ እህታችንን ከዛ ስላወጣካት እጅግ በጣም አድርገን እናመሰግናለን። አሁን ደግሞ ሁሌም ስናመሰግንክ እንድንኖር ደግሞ ጥሩ ቤት ፈልገህ ታስገባትና ሁሌም እንዳመሰገንክ እንቀጥላለን። እናመሰግናለን። አሁን ያንተ ተራ ነው። በቃሽ ሀቡ፣ እኔም ያው ተቀብያለሁ። ያው ችግር የለውም። እኔ ያው መጀመሪያ ያው በነገር እንትን ስመጣ ነው እንጂ ጣጣ የለብኝም። እኔ አስገባታለሁ። አሁን አረበኛም ስለለመዳች ችግር የለውም። ያው ስልክ ያለበት ቤት ትገባለች። ካልሆነ ያው ካንሰሌሽኑ ሲያልቅ 3 ቤት ሞክራ ካየች ያው ጥሩ ቤቱን ትገባለች። ችግር የለውም። ያው አላህ ጥሩ ቤት ያዘጋጃት ዋናው ነገር። እኔ መዳም ሄጄ ላይም ያው እስከዛ እየደወለ እየጠየቀን ስራ እንደምትገባ አደርጋለሁ ኢንሻአላህ። እና ተቀብያለሁ። ትእዛዝሽን የምንፈልገው ስልክ ብቻ ያለበት ይሁን። ስልክ ካለ ችግር ላይ ከሆነች ደውላ ችግሯን መናገር እንዴ። ሰው በዚህ ዘመን ችግር ቢደርስበት ቢደበደብ ፖሊስ ጋር የሚደውለው 999 ደውሎ ፖሊስን ድረሱልኝ የሚለው በስልኩ ነው። አንዲት ሴት ብትደፈር ደውላ ፖሊስ የምጠራው በስልኳ ነው። ደሞዝ ብትከለከል ሌበር ኦፊስ የምትደውለው በስልኳ ነው። እንዴት በዚህ ዘመን ሰው ስልክ አይቻልም ሲል እሺ ይላል? ማለት ወንድሜ ጉዜ አንተ እህትክ የእናትክ ልጅ ብትሆን አንዲት መዳም ስልክ እንድትይዝ አልፈልግም ስትል እሺ ብለህ ታስቀጥላታለህ? እዚህ ቤት ኖ አታስቀጥላትም። ነይ ብላ አውጥታ ሌላ ስልክ የሚፈቀድበት ቤት ታስገባታለህ። እቺ ልጅ እኮ ስራ በዛብኝ እንዲሆንኩኝ እኮ አላለችም። ስልክ ባለመሰጠቱ ምክንያት ቤተሰቦቿ ጋር ባለመደውሏ ቤተሰቦቿ ትሙት ትኑር አያውቁም። ስለዚህ ስልክ ግዴታ ነው። በዚህ ዘመን የትኛውም ክፉ መዳም ብትሆን ያለ ስልክ አታሰራም። ማንም እሺ ብሎ በዚህ ዘመን ያለ ስልክ የሚሰራ የለም። ሰው ልጅ ያለው አለ፣ የልጁን ድምፅ መስማት ይፈልጋል። እናት ያለው አለ፣ የእናቱን ድምፅ መስማት ይፈልጋል። ቤተሰቡን ማናገር ይፈልጋል። ስልክ ግዴታ ነው። አንድና አንድ መጽናኛቸው ለመዳም ቅመሞች ስልካቸው ናት እና ያለ ስልክ አይሆንም። የትኛውን ቤት ብታስገባት ስልክ ካለ ኢትስ ኦኬ ትግባ። ችግር ካለ ደሞዝ ካልሰጧት፣ ከተበደለች፣ ከተራበች በስልኳ ሳትሞት ድረሱልኝ ትላለች። ስለዚህ ስልክ ግዴታ ነው ወንድሜ። ሜክ ሹር ስልክ መኖሩን የትኛውን ቤት ስታስገባቸው፣ የትኛውንም ሰው ስታስገባ ስልክ መኖሩን አረጋግጥላቸው ፕሊዝ። እናመሰግናለን። ሀቡ ይሰማለሁ? አዎ ትሰማለህ አብደላ። እሺ በቃ ሁላችሁም በጣም አመሰግናለሁ። እኛ ምንም ቃል የለንም። ሰው አይከፍልም ከላይ ነው እና ሰው እኛ ደግሞ ህዝቦች ሀቡን እንተባበራት። ይሄ አካውንቱ 1 ሚሊዮን ምናምን እንዲገባ እናርጋት። ለኛ አንድ እናትና ሶፊያ ስለ ትስቃለች። ወይኔ ዛሬ ሳኩኝ ለሀውላ በቃሽ። በጣም ደስ ብሎናል። የስንት ሰንባ ስልክ ቅድም እንዳልሽው ስልክ ቢኖር ኖሮ ይሄ ሁሉ ባልመጣ ነበር። ይሄ ሁሉ ሚዲያ ላይ ባልወጣው ይሄ ሁሉ ባልመጣ ነበር። ስልክ ዋና ነው። ከዛ በኋላ ስደት እኛም ሁላችንም እናውቃለን። አንድ ቤት ስራ ይበዛል፣ ጫጫታ አለ ምናምን። ግን ስልክ ካለ ያለውን ነገር ታውቂያለሽ። እና ስልክ አለመኖር ነው ከብዙም ጋር ይሄ ነገር ያደረሰው። ሁላችሁንም በጣም አመሰግናለሁ። ፋይዳ በጣም ቴንክ ዩ። እንግዲህ ከላይ አግኙ ፈጣሪ። እኛ ምንም መክፈል አንችልም። ሰው አይከፍልም። እንትን ደግሞ ደግነት ለራስ ነው፣ ወይም ደግሞ ከእንትን የሚመጣ ነው። በጣም አመሰግናለሁ ሁላችሁም። በጣም ሼር የምታደርጉ እንትን የምናደርገው እኔም የብዙ ሰዎችን ሼር አድርጌያለሁ ተከታትዬሻለሁ። ዛሬ ደግሞ ያኔን ሼር አድርጉኝ እንትን አድርጉኝ ሰዎችም ከታች ያሉ በጣም አመሰግናለሁ። እኔ ብዙም ማውራትም አልችልም። በጣም አመሰግናለሁ። በጣም ጀዛካላ ሁላችሁም ጀዛካላ። ምንም አይደል። በርታ አብደላ፣ አይዞክ በርታ። በቃ ያው እህትህ አሁን ሰላም ናት። አሁን የሰላም እንቅልፍተኛ እና ቡዜን እጅግ በጣም አድርገን እናመሰግናለን። በቃ ስልክ ሴም ካርድ ገዝተህ ስጣትና ዋትሳፕ ላይ አወራታለሁ። እኔም እሷንም ላወራት እፈልጋለሁ ዋትሳፕ ላይ። እሺ ቡዜ ሴም ካርድ እኮ ያመጣበት ሰሞኑን ነው ገዝቶኝ የሰጣ። እሺ ዋትሳፕ ይክፈቱልሽ እና ዋትሳፕ ላይ አውሪኝ። እሺ ሁሉንም ይከፍታለሁ፣ አናግርልሻለሁ። ቡዜ ያድርግልሽ፣ ቡዜ ይሙላልሽና ስልኬን ሴቭ ያርግልሽና ሀቢባ ብሎ አንቺ ቮይስ አርጊልኝ። እሺ እሺ እንነጋገራለን። እሺ አሞላለሁ፣ ችግር የለውም። እሺ አሁን መዲናና አብደላ ይቅርታ ተባባሉ። ሰላም እዛች ጋ ነው ሀቡ፣ ዋናው ነገር እዛ ጋ ነው። እሺ ሰላም ፍጠሩ። ይቅርታ ጠይቃት አብደላ። አንቺ መጀመሪያ መዲና ነፍሽ ይቅርታ መጠየቅ ያለብሽ።
ይቅርታ አልጠይቆም አልታረቀውም። ሲጀመር የትም አላውቀውም አያውቀኝ። ወላሂ አልታረቀውም። እሱ እኔን እንደዚህ የተናገረኝን መቼም መረሳለትም። ምን አለሽ? ምን ተናገረኝ? እዛው ከላስ ይጨርሱ። አሁን ሁሉም ነገር ሰላም ሆነዋል። መዲና ተረጋጊ። ምን አደረገ እንዴ? ለምን ለእህቱ ድምፅ ሆነ ነው እንዴ? ለምን ለእህቱ ድምፅ ሆነ አይደለም። ሀቦ ይኸውልሽ ተሳድቧል። በጣም ብዙ ነገር ተናግሯል። ከላስ በቃ እዛው ይጨርስ። እኔ ባልበላሁት በረዳሁት እኔ መሰደብ አለብኝ? ይኸውልሽ መዲና አንቺ ይኸውልሽ የተቆጣሽው ለምን ሚዲያ ላይ ወጣ ነው? ሚዲያ ላይ በመውጣቱ ነው እህቱ ዛሬ ወጣችለት ከዛ ቤት። እስከ ዛሬ ሳትመልሱለት ከሜይ 5 ጀምሮ ሁሉንም እኮ ልኮልኛል። ስለዚህ ለምን ሚዲያ ላይ ወጣ ከሆነ የሰው ልጅ ሲበዛበት ነው ሚዲያ ላይ የሚወጣው። የሰው ልጅ ሲገነፍልበት ነው፣ እዚህ ጋር ሲደርስበት ነው የሰው ልጅ እርዳታ ፈልጎ ሚዲያ ላይ የሚወጣው። ስለዚህ ይሄ ልጅ ሚዲያ ላይ በመውጣቱ እህቱ ዛሬ ነፃ ወጥታለች ከዛ ጭንቁ። ስለዚህ ምንም አላደረገም። እህቱ እንድትድንለት ነው ሚዲያ ላይ ወጣው። ሚዲያ ላይ ስለወጣ ከሆነ የተቀየምሽው ይቅርታ አድርጊለት። አንቺም ይቅርታ አድርጊለት፣ እሱም ይቅርታ ያድርግልሽ። ሰላም ይሻላል። ህይወት አጭር ናት። በዛ ላይ እኔ መጨመር የሚፈልገው በእርግጥ ያው አላህ ይቅር ካለው ይቅር ማለት ነው። ያው ነፍስ የገደለውንም ይቅር ካለው ይቅር ማለት ነው። ግን ተናግሮም ከሆነ አብደላ ተሳስቶም ከሆነ እውነታ ካወጣ ላላ ብለሽ ይቅር በይ። ወንድምሽ ነው መዲና፣ ይቅር በይ በቃ ይቅር ማለት ነው። እና አንተም አፍ ባል አብደላ። ትክክል መዲና መዲና ላይ እኔ አንድ ቅራኔ በየወሩ ትደውላለች ማለት ብቻ ነው። ትደውላለች አለች። እንደ ቢደውል ኖሮ በየወሩ ትደውላለች አላልክም? እናቷ ጋር ደውላ ወደዛ ትድ ወደ ይቅርታ ማለት ነው። ወደኋላ ትመለስ ማለት ነው። ሀቡ አንደኛ ልጅቷን ህፃን ልጅ አንድ ፍሬ ልጅ አንስቶ ወደ እዚህ ድረስ የላቋት በጣም ብዙ ማውራት የምፈልገው ነገር ግን አላወራም። ይኸውልሽ ሀቡ አንቺ እዚህ ጋር ሚዲያ ላይ ወጥተሽ ስለምትሰሪ ነው። እኔ ደግሞ በውስጥ ስንት ስራ እንደምሰራ አላህና እኔ ነኝ የምናውቀው። ይሄንን ማውራት አልፈልግም። ግን እቺ ልጅ እንዴት ሆነ ከሀገር ቤት እንደመጣች እኔና አላህ ይሄ ቡዛዮ ቤት ያሉ ሴቶች ያውቃሉ። ማውራት አልፈልግም ወላ ይቅር ምንም ነገር እኔ ላንቺ በውስጥ ቦይስ አረግልሻለሁ። አብደላ ያኑላ እኔ አውርቶኝ አናግሬዋለሁ። ቡዜን እቺ ልጅ አስወጣት።